ይጨነቃሉ። እንደዚህ ይባላል አይባልም፣ ይሄ ቃል ትክክል ነው አይደለም፣ ይሄ አገላለጽ ትክክል ነው አይደለም። የትኛውን ቃል ለእግዚአብሔር አይመጥነውም። መጀመሪያ ይሄን ማወቅ ያስፈልጋል። ቃላት ላይ በጣም ትልቅ ችግር አለ። እንኳን እግዚአብሔርን ለእኛ ራሱ እኛ ከብት በረት እዚህ ቦታ ተወልጃለሁ ብሎ የሚያከብር ይኖራል ከእናንተ መካከል? እንደዚያ ትላላችሁ? በከብት በረት ብትወለዱ ሼሚንግ ነው፣ ያሳፍራል። ያው ቤተ መንግስት አካባቢ ድንገት ነው የተወለድኩት ወይም እዛ እንደዚህ ልንል እንችላለን እንጂ ከብት በረት ልንል አንችልም። አምላክ ሰው ሆኖ መወለዱ በጣም ሼም ሆኖ ሳለ ከዚያ በላይ ደግሞ በከብት በረት ብሎ አሳለ። አሜን። ክቡራን አባቶቻችን መነኮሳት፣ አባቶቻችን ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ በዚህ ያላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ በዚህ ጉዞ የመጣችሁ እዚህ አካባቢም የምትኖሩ በአጠቃላይ የእግዚአብሔር ቤተሰቦች በሉል እግዚአብሔር ሰላምታ እንደምን ቆያችሁ? እንደምን ቆያችሁ? በሀሳብ መሽቶባችኋል ብዬ ነው። እንደምን ቆያችሁ? እንዴት ነበር? ተንከባክባችኋል? ምሳ የአንድ ሰዓት ተኩል ነው የበላችሁትና እንዴት እንደበላችሁ ባናውቅም አጭር ነገር ነው ማነሳው። እንዳነሳ የተነገረኝ ርዕስ አሁን ለማንሳት አይሆንም። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሁለቱን ልደታት በተመለከተ መጀመሪያ ከአብ የተወለደውን ኋላ ደግሞ ከእናታችን ከቅድስት ድንግል ማርያም የተወለደውን ልደት በተመለከተ የተወሰነ ነገር እንዳነሳ ነው የተነገረኝ። ግን አሁን ይህም ረጅም ሰዓት ይፈልጋል። አጭር ፍሬምወርክ ማስያዝ ስለሚጠበቅብኝ ይህን በጣም በስፋት ሳይሆን በጣም ባጭሩ የገናን በዓል ከእመቤታችን ከቅድስት ድንግል ማርያም የተወለደበት በዓልም ስለደረሰ ደግሞ የመጀመሪያው ልደት ሁለተኛው ልደት ስንል እንዳይምታታና ግራ እንዳያጋባን አጭር ገለጻ ነው በዚህ ጉዳይ ባደርግ ጥሩ የሚሆነው ማለት ነው። የመጀመሪያው እግዚአብሔር አብ እግዚአብሔር ወልድን የወለደበት የመጀመሪያ ልደት የሚባለው ልደት በደንብ አድርጋችሁ እንድትሰሙ አይምሯችሁን አንድ ጊዜ ከፍታችሁ ስሙኝ። ከፈት አድርጋችሁ መልስ አይሰጡም፣ በደንብ ስለሚገባቸው ነው። የገባቸውን ከትህትናቸው የተነሳ የባሌ ሰዎች መናገር አይፈልጉም። በጣም ዳያርሶ ካልሚነፍ ተብላቸዋል። ረጋ ያሉ ናቸው ብለው አሳምነውኛል ሪፕሬዘንታቲቮቻችሁ። ስለዚህ ረጋ ያሉ ናቸው በሚል ወስጄላቸዋለሁ። ጀግንነት ነው እንደዚህ የሰሙትን ነገር ዋጥ አድርጎ ማስቀረት በሚል ተስማምተናል። ይኸውላችሁ ስለ እግዚአብሔር የምንናገረው ነገር በአጠቃላይ በቋንቋ እና በጽሁፍ የሚገለጡ ነገሮች በሙሉ እግዚአብሔርን ዲዘርቭ አያደርጉትም፣ አይመጥኑትም። እግዚአብሔርን የሚመጥን ቋንቋ የለም። ግዕዝም በሉት፣ ዕብራይስጥም በሉት፣ ግሪክም በሉት፣ እንግሊዝኛም በሉት፣ የትኛውም አይነት ቋንቋ እግዚአብሔርን የሚመጥን ቋንቋ የለም። መጀመሪያ እግዚአብሔር ከቋንቋ በላይ ነው። የመጀመሪያ ጉዳይ ነው። ሁለተኛ ደግሞ ከገለጻ ከማብራራት ከመተንተን ከመጻፍ እንደዚህ ከማድረግ ከዚህ ከየትኛውም አጻጻፍ እግዚአብሔር ስነ ጽሑፍ በላይ ነው። ከየትኛውም ስምም በላይ ነው። እግዚአብሔር በምንም አይነት ቃል አይመጠንም። ይህ በደንብ አድርጋችሁ አይምራችሁን ከፍታችሁ መጀመሪያ ያዙ። ስለ እግዚአብሔር የተነገሩ ንባባት፣ ስያሜዎች በአጠቃላይ ለእኛ እንደዛ ተደርጎ ካልተገለጠ ስለማይገባን እንጂ የሚገለጡት እግዚአብሔርን የሚወክል አገላለጥ የለም። ይህም በዚህ መጀመሪያ አይምሯችሁን በጣም ንጹህ ማድረግ አለባችሁ። በጣም ንጹህ ማድረግ አለባችሁ በዚህ። ስለዚህ ቃላት አያውኳችሁ፣ አይረብሿችሁ። ለምሳሌ ጎርጎርዮስ
ዘኑስ የተባለ አባት ምን ይላል? አብን አብ ብዬ ስጠራው እፈራለሁ፣ ወልድንም ወልድ ብዬ ስጠራው እፈራለሁ፣ መንፈስ ቅዱስንም መንፈስ ቅዱስ ብዬ ስጠራው እፈራለሁ። ለምን? እነዚህ ቃላቶች አብ የሚለው ቃል አብን በምላት አይገልጠውም፣ ወልድ የሚለው ቃል ወልድን በምላት አይገልጠውም፣ መንፈስ ቅዱስ የሚለው ቃል መንፈስ ቅዱስን በምላት አይገልጠውም። አብ የሚለው ቃል ክሬትድ ወርድ ነው። ወልድ የሚለው ቃል ክሬትድ ወርድ ነው። መንፈስ ቅዱስ የሚለው ቃል ክሬትድ የተፈጠረ ቃል ነው። እግዚአብሔርን ግን በሰው ቋንቋ ካልገለጥኩት ሰዎች ሊገባቸው ስለማይችል ትንሽ እንዲሆን ማብራራት ስላለብኝ እናገራለሁ እንጂ አብ እንኳ ስም አብ የሚለው ቃል እግዚአብሔር እንደማይመጥነው አውቃለሁ። በተለይ ቅዱስ ዮሐንስ አፈወርቅ ኢንኮምፕሬሄንሲብል ዲቫይን ኔቸር የሚል 12 ቅጽ ያለው መጽሐፍ አለው። የእግዚአብሔር ባህሪ አይመረመርነት የሚል መጽሐፍ አለው። አሁን ከኔ ጋር አብራችሁ ትላላችሁ ምን እንደሚል እንዲገባ ለማድረግ በንባብ ቃል በቃል አንድ የተረጎምኩት አለ ከሱ ከቅዱስ ዮሐንስ አፈወርቅ ንባብ ላይ ማለት ነው። ላነብላችሁ እችላለሁ። ከዚህ አሁን ከምናገረው መጽሐፍ እንዲገባችሁ የበለጠ ግልጽ እንዲሆንልን ንባቡን ዮሐንስ አፈወርቅ ምን እንደሚል ባሰማችሁ ጥሩ መስሎ ተሰምቶኛል እና የቅዱስ ዮሐንስ አፈወርቅ ንባብ ነው ማነብላችሁ። በደንብ አድርጋችሁ አድምጡ። ለምንድን ነው ይሄን ማነሳው? ስለ እግዚአብሔር አንዳንድ ሰዎች በቃላት ይጨነቃሉ። እንደዚህ ይባላል አይባልም፣ ይሄ ቃል ትክክል ነው አይደለም፣ ይሄ አገላለጽ ትክክል ነው አይደለም። የትኛውን ቃል ለእግዚአብሔር አይመጥነውም። መጀመሪያ ይሄን ማወቅ ያስፈልጋል። ቃላት ላይ በጣም ትልቅ ችግር አለ። እንኳን እግዚአብሔርን ለእኛ ራሱ እኛ የምንፈልገውን አንዳንድ ሀሳቦቻችንን ለመግለጥ የማይችሉ በጣም ብዙ ቃላቶች አሉ። ስለዚህ ለእግዚአብሔር ደግሞ በጣም ብዙ ብቻ ሳይሆን ሁሉም ቃል አይመጥነውም። ለእኛ ተብሎ ነው በቃል የሚገለጠው። ላነብላችሁ ቅዱስ ዮሐንስ አፈወርቅ የሚለው እንደዚህ ይላል። ለምሳሌ ልብ ብላችሁ ስሙ። ብዙ የማውቃቸው ነገሮች አሉ፣ ሆኖ እንዴት ላብራራ እንደምችል ግን አላውቅም። እግዚአብሔር በሁሉ ቦታ እንዳለ አውቃለሁ። እግዚአብሔር በሁሉ ቦታ አለ። ጥያቄ እግዚአብሔር እዚህ ጋር አለ የለም? ፈዛችኋል። የለም እዚህ እግዚአብሔር አለ እዚህ ጋር? አሳዩኝ ብልስ አትችሉም ማለት ለማሳየት። እግዚአብሔር እዚህ ጋር አለ ስንል እኛ እዚህ ጋር አለ ብለን በምንለው ቦታ ብቻ ተወስኖ ያለ አይደለም። እግዚአብሔር የሌለበት ቦታ የለም። ቦታን እግዚአብሔር ይወስናል። እግዚአብሔር ግን በምንም ቦታ አይወሰንም እና እግዚአብሔር እዚህ እንዳለ እናውቃለን። እንዴት ሆኖ ነው የሚኖረው እዚህ ጋር ተብሎ ቢጠየቅ ግን ዊዶን ነው አናውቅም፣ ማብራራት አንችልም። ከማብራራት በላይ ስለሆነ ማለት በመግቦቱ በምናምን በስነ ፍጥረቱ ምናምን በብዙ መንገድ ልንናገር የምንችለው እንዳለ ሆኖ ማለት ነው። እና ምን ይላል ዮሐንስ አፈወርቅ? እግዚአብሔር በሁሉ ቦታ እንዳለ አውቃለሁ። እንዴት ብትለኝ ግን አላውቅም። ልብ በሉ። ዘላለማዊ እንደሆነ አውቃለሁ። መጀመሪያ እንደሌለው አውቃለሁ። መጨረሻ እንደሌለው አውቃለሁ። እንዴት ሆኖ እንደዚህ ሆነ ብትለኝ ግን አላውቅም። እግዚአብሔር ረቂቅ እንደሆነ አውቃለሁ። ርቀቱ እንዴት ነው ብትለኝም አላውቅም። እግዚአብሔር ልጅ እንደወለደ አውቃለሁ። እንዴት ሆኖ ወለደ ብትለኝም አላውቅም። እግዚአብሔር መንፈስ ቅዱስ እንዳሰረጸ አውቃለሁ። እንዴት ሆኖ እንዳሰረጸ ብትለኝም አላውቅም። ይሄን ይልና ምን ይላል? መላእክት በእግዚአብሔር መገለጥ ፊት ሲቆሙ ፊቱን እንኳን ማየት የማይችሉ ከሆነ እግዚአብሔርን ሙሉ በሙሉ ላውቀው እችላለሁ ይል ዘንድ የሰው ልጅ ማን ነው ብሎ ይጠይቃል። ይሄ ማለት ምን ማለት ነው? እግዚአብሔርን ሊወስነው፣ ሊመጥነው፣ ሊያብራራው፣ ሊተነትነው፣ በምልአት ሊገልጠው የሚችል ቃልም የለም፣ ቋንቋም የለም። ስለዚህ ይህን በጣም አበጥራችሁ ማወቅ አለባችሁ። መጀመሪያ ይህን ስትረዱ ምን ይሆናል መሰለህ? አብ ወልድን ወለደ ሲባል አሁን በእናንተ ጭንቅላት በጣም የሚረብሻችሁ ወለደ ከተባለ አበባ አየለችን ሳያገባ መውለድ ስለማይችል ቶሎ ብላችሁ ምን ልታስቡ ትችላላችሁ? አብ ከወለደ ሚስት አለው ማለት ነው። ሚስት ካለው ከእሷ ጋር ተጋብቶ ወልድን ከመውለዱ በፊት ወልድ አልነበረም ማለት ነው። ለምን? ከዛ ውጭ በሆነ መንገድ ልጅ አባት የሚባል ነገር አናውቅም። ወደ ህሊናችን የሚመጣው መቀዳደም ነው። እንዴት ነው ታዲያ ልጅ ከአባት ጋር እኩል
ስለዚህ አብ ወልድን ወለደ ሲባል እኛ እንደምናውቀው ባለ መንገድ አይደለም የወለደው። የተለየ ልደት ይባላል። የወልድ ልደቱ ከአብ የተለየ ልደት ይባላል። ወልድ የሚል ስያሜ ስለተሰጠው አብ የሚል ስያሜ ስለተሰጠው አብ የሚለው ስያሜ ወልድ ከሚለው ስያሜ አይበልጥም። አብ ቢለው አባትነትን ከማሳየት በዘለለ ከወልድ የሚበልጥ መሆኑን የሚያሳይ አይደለም። አብ ወልድን ወልዶታል። ወልድን ከአብ ተወልዷል። የተወለደበት መንገድ በጣም ሚስቲካል ነው፣ ምስጢራዊ ነው። በሰው ሕሊና አይደረስም። ይደነቃል፣ ይመስጡበታል። ይሄ ምን አይነት ልደት ይባላል? የተለየ ልደት ይባላል። እስኪ በሉ ምን አይነት ልደት አልኳችሁ? አይሰማም? የማይደረስበት በሉ ውስጥ የማይደረስበት ልደት በሉ። ከቋንቋ በላይ የሆነ ልደት፣ ዘላለማዊ ልደት። እናት ልጇ ስትወልድ በማይጸኗ ስንት ቀን ይቆያል? መጀመሪያ ስንት ወር ይቆያል? እናቲቱ ከልጁ ትቀድማለች አይደል? አትቀድሞም? ትቀድማለች። ስንት ወር በማይጸኗ ይቆያል? አብ ወልድን ወለደው ሲባል ልክ እናት በማይጸኗ የሆነ ልጅ ይዛ 9 ወር ከ5 ቀን ቆይታ እንደምትወልድ ወለደች እንደዛ ማለት አይደለም። አብ ወልድን ሳይወልድ ኖሮ አያውቅም። ወልድም ከአብ ሳይወለድ ኖሮ አያውቅም። የወልድ ልደቱን ከአብ አያውቅም። እናት ልጅ ስትወልድ 9 ወር ከ5 ቀን ከቆየች በኋላ ውልድ ታደርጓለች፣ ያልቃል። የወጣው ያ የተወለደው ልጅ ይባላል። እናቲቱ እናት ትባላለች። በአብና በወልድ መካከል ግን እንደዚህ አይነት መቀዳደም የለም። አብ ለዘላለም ወልድን በመውለድ ነው የሚታወቀው። ወልድን ለዘላለም ከአብ በመወለድ ነው የሚታወቀው። ይሄ ልደት ዘላለማዊ ልደት ነው። የተለየ ልደት ነው። ድንቅ የሚባል ነው። በቋንቋ ማይመጠን ነው። ረቂቅ አካል ወልድን የወለደበት ልደት ነው እና ይሄ የመጀመሪያው ልደት የሚባለው ልደት በጣም ከፍ ያለ የከበረ ልደት ነው። አብ ወልድን ሳይቀድመው እንዴት ወለደው? እንዴት አስገኘው? አብ እስኪ ይህን ንገር። አብ መገኛ ይባላል። እስኪ በሉ አይሰማም? መገኛ የተባለው ወልድን ስለወለደ መንፈስ ቅዱስን ስላሰረጸ ነው። እስኪ በሉ ረዘመ። እሺ መገኛ የተባለው በሉ እስኪ ወልድን ስለወለደ መንፈስ ቅዱስን ስላሰረጸ ነው። አብ ወልድን አስገኝቶታል። እስኪ በሉ ወልድ ከአብ ተገኝቷል። አብ ምንድን ነው ማለት ነው? አስገኝ በሉ እንጂ አትፍሩ፣ አይዟችሁ። ምንድን ነው አብ? ወልድ ምንድን ነው? ተገኝ በሉ፣ አይዟችሁ፣ ነግራችኋለሁ እኮ አትደንግጡ። ምንድን ነው ወልድ አልኳችሁ? በሉ ተገኝ ነው። ግን ይሄ መገኘትና ማስገኘት መቀዳደም የለበትም። መቀዳደም የሌለበት ነው። ልብ በሉ። አሁን እኛ እናት ልጅን ታስገኛለች አታስገኝም? ስትወልድ መልሶ እንጂ አታስገኝም። ግን በዚህ መገኘትና ማስገኘት መቀዳደም አለ የለም? አለ የለም? አብ ግን ወልድን ቀድሞ ኖሮ ሲያስገኘው አብ የተባለ አይደለም። ወልድን አብ ቆይቶ ሲወልደው ወልድ የተባለ አይደለም። ወልድ ለዘላለም ሳይቀደም ከአብ ለዘላለም አብ በተባለበት ቅጽበት ወልድ ከአብ የተገኘ ነው። መገኘት ሁለት አይነት ስለሆነ ሁለት አይነት መገኘት ልንገራችሁ። አሁን ግልጽ አድርጌ እንዲገባችሁ። አብ አስገኝ ነው፣ ወልድ ተገኝ ነው። ግን ይሄ መገኘትና ማስገኘት የሚባለው ኤክሴፕሽናል እንደሆነ እንዲገባ ነው። ለምሳሌ እናት ልጇ ስትወልድ እናት ትቀድማለች፣ ልጅ ይከተላል። በዚህ መውለድና መወለድ መቀዳደም አለ። በሌላ በኩል ደግሞ እንየው። ይሄ ስሙን አታውቀው። ይሄ ስሙን ይባላል ከኋላ ያለው ያው እንዲህ ጠረጴዛ ምናምን እንድትሉ እኮ ይሄ ስሙ ምንድን ነው? እና እሺ ይሄ ስሙ ምንድን ነው? ያሱ ንገሩኝ፣ መልሱ እንጂ ማነው ይሄን የሰራው?
መገኘት። አሁን ደግሞ ሌላ ነገር ልንገራችሁ። እኔ አሁን ፊቴን እያያችሁ ነው። ይሄ ምን ይባላል? እንዳትዋሹ ደግሞ ሌላ ነገር። ይሄ ምን ይባላል? እሺ ከሌላ ከአፍንጫዬ ማን ይቀድማል? እሺ ጥያቄ። እኔ ምንድን ነኝ? መልሱ። ይሄ ምን ይባላል? ሰው በተባለበት ቅጽበት ምን አለው ማለት ነው? ሰው በተባለበት ቅጽበት ምን አለው ማለት ነው? ስለዚህ ሰው ከኖረ በኋላ ጆሮ ግጥም፣ አፍንጫው ግጥም ማለት ነው። የሰብዕና መገኘትና የጆሮ መገኘት አደሴም ታይም ነው። ሰው በመሆነ ምክንያት ነው የቅርጽ ይኖረ። ልብ በሉ። ለምንድን ነው የምነግራችሁ መሰላችሁ? አብ ወልድን ወለደው፣ አብ ወልድን አስገኘ፣ ወልድ ከአብ ተገኘ ሲባል ልክ ሰው በመሆነ ምክንያት አፍንጫ ጆሮ ያለን ሆኜ እንደምወለድ እንደዚህ ሆኜ ስትራክቸር እንደምሆን ልክ እንደዚያ ያለመቀዳደም እንደዚያ እንደመሆን አብ ወልድን ወለደው ሲባል መቀዳደም የለበትም። አይቀዳደም። ዘላለማዊ ነው። ልብ ብላችሁ በደንብ አድርጋችሁ አድምጡ። አሁን አንድ ነገር ልጨምርላችሁ እዚህ ጋር ይሄ ሀሳብ በደንብ ግልጽ ሆኖ እንዲገባል ማለት ነው። አደሴም ታይም በተመሳሳይ ጊዜ አንድ ነገር ሲያስገኝ ያለበትን ሁኔታ እንድትረዱ ስለፈለገ ነው። ለምሳሌ በተለመደው ምሳሌ ልንገራችሁ። ፀሐይን ብናያት ሶስትነት አለባት። የተለያየ ነገር ሊቀርብላት ይችላል። ብዙ አይነት ምሳሌ የተለያዩ አባቶች ስለሚያነሱ የተለመደውን ግን ላንሳ። ፀሐይ ስንል መጀመሪያ ክበብ የሚባል ነገር አለ አይደል? ፀሐይ ክበብ አለ የለም? ክቡ ነገር መልሱልኝ፣ አለ የለም? ከዚያ ከክበቡ ምን ይወጣል? ብርሃን። ከዚያ ንሳ ምን ይወጣል? ሙቀት አይደል? አሁን እያቃጠለን ያለ የፀሐይ ሙቀት አይደለም ነው? በውሃ ተቀቅላችሁ ነው የፀሐይ ሙቀት ነው። ስለዚህ ከፀሐይ ምንና ምን ይወጣል? ብርሃንና ሙቀት። ከምኑ ነው የሚወጣው? ከክበቡ። እሺ እግዚአብሔር ፀሐይን ሲፈጥር መጀመሪያ ክቡን ነው የፈጠረው? ብርሃኑን ነው የፈጠረው? ለዘላለም እግዚአብሔር ፀሐይን በፈጠረበት ቅጽበት አደሴም ታይም ክበቡ፣ ብርሃኑ፣ ሙቀቱ እኩል ነው የተገኙት። ለዘላለም ፀሐይ ከተፈጠረችበት ጊዜ ጀምሮ እስከምታልፍበት ጊዜ ድረስ ለዘላለም ከፀሐይ ክበብ ብርሃን ይወጣል፣ ለዘላለም ሙቀት ይወጣል ያለ መቀዳደም። ልክ ክበቡን በአብ ምሳሌ ያደረጉት፣ ከፀሐይ የሚወጣውን ብርሃን ደግሞ በወልድ ምሳሌ ያደረጉት። ወልድ ከአብ ለዘላለም ያለ መቀዳደም ፀሐይ ተብላ ስትጠራ አደሴም ታይም ክበቡ ብርሃኑ እንደተገኘ እንዳለ አብ ሲባል ለዘላለም ወልድ ሆኖ ነው ያለው። ግልጽ ነው ሀሳቡ? ገብቷችኋል? ሀሳቡ አልፌዋለሁ። የመጀመሪያ ልደት የሚባለው ይሄ ነው። ተመስገን ተሻገርኩት። ገብቷችኋል? ያልኩት ያው በጋራ እናንተም ከበድ ብሏችኋል የተወሰነ አይደለም? ይሄ ልደት ከበድ ስለሚል የመጀመሪያ ልደት የሚባለው ይሄ ነው። አብ ወልድን ያለ መቀዳደም የወለደበት ልደት የመጀመሪያ ልደት ይባላል። ሁለተኛ ልደት የምንለው ደግሞ በኋላ ወልድ የምንለው ከሶስቱ አካል አንዱ አካል ወልድ በተለየ አካሉ በረቂቅ መለኮቱ በርቀት ያይደለ በግዘፍ በስጋ ማለት ነው። ከአብ የተወለደው በመለኮት ነው። ከመሬታችን መለኮት በስጋ ነው የተወለደው። ልብ ብላችሁ አድምጡ። የመጀመሪያው ልደት መለኮታዊት ትባላለች፣ ወይም ልደት መለኮታዊ ይባላል። እስኪ ተናገሩ። ልደት መለኮታዊ በሉ እስኪ። ዝም ብላችሁ ነው የምታወሩት። በሉ እስኪ ልደት መለኮታዊ በሉ። ይሄ መጀመሪያው ልደት ነው። አብን መስሎ አብን አህሎ ሳይቀዳደም ከአብ ወልድ የተወለደበት ልደት ነው። ሁለተኛው ልደት ደግሞ ከመሬታችን የተወለደው ነው። ከመሬታችን አካላዊ ቃል የተወለደው ልደት በርቀት አይደለም፣ በግዘፍ ነው። ረቂቁ ቃል ከግዙፉ ስጋ ጋር ተዋህዶ ቃል ስጋ ሆኖ በስጋዌ የተወለደበት ነው ሁለተኛው ልደት። ስለዚህ ከመሬታችን
ምርጫ ነግራችኋለሁ። አሁን አይምሯችሁ ከፈት አድርጋችሁ ምርጫውን ያገኘ አይሸለምም ብዬ ልል ነበር እንዳልሸልም መጽሐፍም ይዤ አልመጣሁም። ግን ጥያቄ ምርጫ ነው የምነግራችሁ። እመቤታችን የኢየሱስ ክርስቶስ እናቱ ናት አይደለችም? 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 እሺ ናት። ኤ ቢ ሲ ምርጫ አቀርብላችኋለሁ። ስሙ። ኤ እመቤታችን የወለደችው ስጋን ነው። ቢ እመቤታችን የወለደችው መለኮትን ነው። ሲ እመቤታችን የወለደችው ስጋንና መለኮትን ነው። ከሶስት የቱ ነው ትክክል? በደንብ ጮክ በሉ። ጥሩ። እመቤታችን የወለደችው ስጋና ምን ነው? ጮክ በሉ። ስጋና ምን ነው? በጋራ ነው የካዳችሁ። ችግር የለውም። ክህደት ነው። አሁን መልሱ ይህም አይደለም ቢም አይደለም ሲም አይደለም። እኔ ሲ ላይ ቆምኩት እንደምትክዱ ስለማያውቅ ነው። ጀግና ስለሆናችሁ በዚህ ማለት ነው። ይሄ ኒስቶሪያኒዝም ይባላል። ንስጥሮሳዊነት ማለት ነው። ንስጥሮስ ነው ስጋንና መለኮትን ያለው። ስጋና መለኮት ብሎ ለይቶ ሁለት አካል አድርጎ ከእመቤታችን የተወለደው አምላክ አይደለም ተራ ሩቅ ብእሲ ነው ያለው እሱ ለያይቶ ማለት ነው። እና ይህን ክደት ጀግናችሁ ክዳችኋል ማለት ነው። ግን በትህትና ስለሆነ እግዚአብሔር ይቅር ይላችኋል። አይዟችሁ። እመቤታችን የወለደችው አራተኛ ላይ የሚቀመጠው ልግል በሉ ኢንካርኔትድ ወርድ እስኪ በሉ። እንግሊዝኛ ይመስላችኋል? እሺ ስግው ቃል እስኪ በሉ። ስጋ ቃል ደግሞ እንዳትሉ እሺ። በቃ ሰው የሆነ አምላክ እስኪ በሉ። አይሰማም በሉ። ሰው የሆነ አምላክ። ሰውና አምላክ አይባልም። ሰውና አምላክ ከሆነ ሁለት ነው። ኢየሱስ ግን አንድ ነው። ሰው የሆነ አምላክ እስኪ በሉ በሉ በሉ። ሰው የሆነ አምላክ። እሺ ኢየሱስ ስንት ነው? ሁለት ነው? አንድ ነው? እርግጠኛው ነው? አምላክ ነው አይደለም? አምላክ ነው አይደለም? ጥያቄ ጠይቃችኋለሁ። ቃና ዘገሊላ ሰርግ ቤት ላይ ኢየሱስ ነበረ አልነበረም? ነበረ አልነበረም? እንደ አምላክነቱ ነው እንደ ሰውነቱ ነው የነበረው? ሰርግ ቤት የገባው እንደምንድን ነው? እንደ ሰው። ቆይ እዚህ አትረብሹ። አብዛኛው ሰው እንዲሰማ ነው። አንዳንድ ትምህርት ሚዲያ ላይ ተከታተላችሁ ይረብሻችሁ። ጸጥ በሉ። አብዛኛውን ነው የምጠይቀው። እዚህ ሰርግ ቤት የተጠራው ስጋው ነው ወይስ አምላክነቱ ነው? ለህዝቡ ለምዕመናን ነው ጥያቄ። መልሱልኝ። ስጋው ነው አይደል? ግልጽ አይደል? አምላክነት ሰርግ ቤት ሊጠራ አይችልም አይደል? ይችላል ወይ? ኧረ ጉድ! የባሌ ሰዎች አትመልሱልኝ። ሰርግ ቤት የተጠራው ምኑ ነው? ስጋው ነው አምላክነቱ ነው? ስጋው ነው አይደል? እሺ ሰርግ ቤት ገባ አይደለም? አልገባም? ገብቷል። እንደምኑ ነው የገባው? ጮክ በሏ። እንደ ስጋው መልሱ። እንደምኑ ነው የገባው? እሺ ሰርግ ቤት ነበረ። ውሃውን ወይን ያደረገው ማን ነው? ማን ነው? ስጋው። ውሃውን ወይን ያደረገው ማን ነው? እንደ ስጋው ገብቶ ይላችኋል አይደል? እንደ ስጋው ገብቶ ውሃውን ወይን ያደረገው ማን ነው? እንደ አምላክነቱ። ይሄን የንስጥሮስ ክህደት ይባላል። ኔስቶሪያኒዝም። ይሄን ጥያቄ የጠየቀው ዲዮስቆሮስ ይባላል። እና ንስጥሮሳውያን አምላክነትን ከሰውነት ባህሪን ሲለዩ ቃና ዘገሊላ ሰርግ ቤት የተጠራው እንደ ስጋው ነው እንደ አምላክነቱ አላቸው። አይ አምላክማ አይበላ አይጠጣ አይቀላውጥ፣ መብላት መጠጣት መሄድ መምጣት ለስጋ ስለሆነ እንደ ስጋ አሉት። እሺ አላቸውና ውሃውን ወይን ያደረገው እንደ አምላክነት ሲሉ ቅድም የገባው እንደ ስጋው ነው ብላችኋል። እንደ ስጋው ነው ያላችሁ እሱ ራሱ ነው ውሃውን ወይን ያደረገው። ስለዚህ ኢየሱስ ሁለት ሳይሆን ስንት ነው አላቸው? አንድ ነው አላቸው። ልብ በሉ። ከእመቤታችን ሲወለድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ አንድ አካል አንድ ባህሪ ሆኖ ነው የተወለደው። በዚህ ምክንያት ስንት ኢየሱስ እንላለን? አይሰማም? ስንት ኢየሱስ እንላለን? አንድ ኢየሱስ እንላለን። ከማን የተወለደው ኢየሱስ? አልሰማውም? ኧረ መልሱ። ከማን የተወለደው? እመቤታችን የኢየሱስ ክርስቶስ እናቱ ናት አይደለችም? ናት። በስጋ እሱን ወልዳዋለችና። ጥሩ። በጣም ኢየሱስ ክርስቶስ አምላካችን
በስጋ ከእመቤታችን ከቅድስት ድንግል ማርያም ተወልዷል። ዝርዝር ቴዎሎጂካል የሆነውን ጉዳይ ተወና ለመሆኑ አምላክ ተወለደ የሚለው ለምን መወለድ አስፈለገው? ተወለደ የሚለው ሀሳብ ራሱ ምንድን ነው ለእኛ የሚያመለክተው የሚለውን ነገር ልንገራችሁ። አሁን መወለድ ቃል ከስጋ ጋር አንድ ሆኖ መገኘት ነው። ቃል ከስጋ ጋር መዋሃድ ነው። ተዋህዶ አንድ ሆኖ መገኘት ነው። ከእመቤታችን ከቅድስት ድንግል ማርያም ቃል ከስጋ ጋር ተዋህዶ ልጅ ሆኖ ተወልዷል። ይህን ሀሳብ በደንብ አድርጋችሁ ያዙና ምጠይቃችሁ ጥያቄ ጠይቃላችሁ። ቃል ማን ነው ስላችሁ እግዚአብሔር ነው ትላላችሁ። ቃል ማን ነው? መልሱልኝ፣ ያልሰማው። ቃል ማን ነው? ስጋ ማን ነው ደግሞ ስላችሁ ፍጡር ነው ትላላችሁ። እስኪ ስጋ ማን ነው? አልሰማው። ቃል ስጋ ሆነ። እስኪ በሉ ቃል ስጋ ሆነ በሉ። ስጋ ሆነ። ፈጣሪ የፍጡርን ስጋ ገንዘብ አደረገ። እስኪ በሉ ፈጣሪ የፍጡርን ስጋ ገንዘብ አደረገ። ማን የማንን ስጋ ገንዘብ አደረገ? ፈጣሪ የፍጡርን ስጋ። እየሰማችሁ አይደል? ፈጣሪ ከፍ ያለ ነው ዝቅ ያለ ነው? አይሰማው? ከፍ ያለ ነው አይደል? እግዚአብሔርን ከፍ ያለ ቃል የሚለው ቃሉ ራሱ ይመጥናል? ይመጥናል ወይ? ከከፍታ በላይ ነው አይደለም? ነው አይደለም? ከቋንቋ በላይ ነው አይደለም? ከምስጋናዎች ሁሉ በላይ ነው አይደለም? ከክብሮች ሁሉ በላይ ነው አይደለም? ይሄን ያዙልኝ፣ ይሄን ያዙልኝ። አሁን ቃል የተዋሃደው የእኛን የፍጡራንን ስጋ ነው። ልደት ስንል ምን ማለት እንደሆነ እንዲገባን ነው። ልደት ማለት ልዕልናው በቃላት የማይብራራለት አምላክ በኃጢአቱ ምክንያት ቆሽሾ ተዋርዶ ረክሶ ከእንስሳትም አንሶ በከብት በረት የነበረውን ሰው ከነበረበት የውድቀት ሕይወት ለማላቀቅ ከልዕልና ሁሉ በላይ የሆነው ልዑል እግዚአብሔር ያንን የወደቀውን ሰው ፍለጋ የእሱ ስጋ ሊዋሃድ ነው የመጣው። ስለዚህ ልብ በሉ፣ ልደት የሚለው ቃል ስናስብ ልዑል አምላክ ዝቅ ብሎ የተገለጠበት ዕለት ማለት ነው። ልዑሉ አምላክ ዝቅ ብሎ የባሪያውን መልክ ይዞ የካደውን ሰው መልክ ይዞ የአዳምን መልኩን ይዞ ነው የተገለጠው አምላክ። አሁን እንዲህ ብላችሁ አስቡ። ለአምላክ ሰው መሆን ይመጥነዋል አይመጥነውም? አልገባችሁም ማለት ነው። ይሄ እሺ፣ ጥያቄውን ግልጽ እንዲሆንላችሁ ከእናንተና ከውሻ ማን ይከብራል? ኧረ ጉድ ባሌ እንዴት ነው አስቸግራችኋል። ከሰውና ከአይጥ እሺ፣ አይጥ ልበሎች፣ ከአይጥና ከሰው ማን ይከብራል? እኩል ናችሁ። ልውሰድላችሁ፣ እኩል ናችሁ። ማን ይከብራል? ማን ነው የሚከብረው? ሰው አይጥ ሆነ ቢባል ደስ አይልም? ክብር ነው አይደለም? እሺ፣ የአይጥ ስጋ ትበላላችሁ? የተወሰነ ትበላላችሁ? አትበሉ። ግን ለሰው አይጥ ሆነ ማለት ውርደት ነው? ክብር ነው? ሼም ነው አይደል? ራሱ ያሳፍራል አይደል ሲጠራ? ልብ በሉ። አይጥ ግን ፍጡር ነው አይደለም? ኧረ መልሱልኝ። ፍጡር ነው አይደለም? ሰውስ ፍጡር ነው አይደለም? ለፍጡር ፍጡር ሆነ ማለት ምን ድንቅ ምን ብርቅ ነው? ድንቅ ብርቅ እኮ አይደለም በነገራችን ላይ። አሁን ልብ በሉ። ለሰው አይጥ መሆን በጣም ሼም ነው፣ አሳፋሪ ነው፣ ጉርደት ነው። ግን ፍጡር ነው የሆነው። አሁን ልብ በሉ። አምላክ ሰው ሆነ ስንል ግን የሰው ስጋ ተዋሃደ ስንል በጣም አስጨናቂና ጭንቅ ነው። ይህን ያነሳሁት ደግሞ መሰላችሁ ልደተ እግዚእ ማለት የትህትና ዕለት ስለሆነች አንድ ሰው የጌታን ልደት አከብራለሁ ብሎ ካሰበ አምላክ እኮ ባይመጥነውም የሰውን የኔን ስጋ የተዋሃደው ያለ ሰው የለም ብለን እንዳንዘማለን እንዳንኩራራ አንተን የሚመስለው መጥነኝም አይመጥነኝም ምናምን ብለን የምትዘማን ነው። ልደት የሚባለው አንዱ ሀሳብ ይሄ ነው። የጌታችን ልደት ምንለው ይሄ ሁለተኛው ልደት ከእናታችን ከቅድስት ድንግል ማርያም የተወለደው ልደት ነው። በዝቅታ ውስጥ የሚገኝ ከፍታ አለ።
አንድ ሰው ለምሳሌ በቤተክርስቲያን ትምህርት ማደግ ከፈለገ፣ ማወቅ ከፈለገ፣ በእምነት ማደግ ከፈለገ፣ በመንፈሳዊ ሕይወት ማደግ ከፈለገ፣ በማንኛውም ሕይወት ከፍታ መውጣት ከፈለገ ራሱን ዝቅ ማድረግ ነው ያለባችሁ። እስኪ አሁን አንድ ጥያቄ ልጠይቃችሁ። እናንተ የባሌ ሰዎች እንደምን አላችሁ? ደህና ናችሁ? ያላገባችሁ አለማግባት ደህና ነውን? አትመጥሽ ያላገባች ተው። እሺ እንደምን አላችሁ? አረ መልሱልኝ። እግዚአብሔር ይመስገን። ለባልሽ የሚይዛችኋል እንዴ? እናንተ የባሌ ሰዎች እንደምን አላችሁ? እናንተ ክርስቲያኖች እንደምን አላችሁ? እናንተ የማህበረ ቅዱሳን ተሳታፊዎች እንደምን አላችሁ? እናንተ ውሾች እንደምን አላችሁ? አሁን እየቀረጸኝ ነው። ሰባኪው ተሳዳቢ ነው ሊያሰኘኝ እንደሆነ አውቃለሁ። ቀራችሁ ራሱ ግን እንደምን አላችሁ ትቀበላላችሁ? አሁን ያሁኑ አያስማማችሁ ማለት እኔ እኛ ውሻ ልትቀማ እያላችሁ እንደሆነ ይገባኛል። እንደዛ እያሰባችሁ ነው አይደል? ይኸው ትህትና ማለት ከውሻ የእውነት አንሳለሁ ብሎ ማመን እንደሆነ ታውቃላችሁ። ሰውየው ለምሳሌ ያለ ሰው እኛ እንኳን እንደዛ እንደማለት የታወቀ ነው አትሉም እናንተ ጀግና ስለሆን አንልም በጋራ ማለት ነው። ቅዱሳን ግን ምን ይሆናሉ መሰላችሁ? ሲበቁ ስለ ራሳቸው አሁን እኛ ሄደን አሁን እኔ እናንተ ውሾችን አስቋቸዋል፣ ደንቋቸዋል። አንድ አሃው በመነኮሳት መካከል ተሰብስቦ ማዕድ ላይ እያለ አንዱ አባት አተውሻ ተነስ ከዚህ ውጣ ሂድ አለው። ተነሳና ወጥቶ ሄደ። እየሄደ እያለ ውሻ ብሎ የተናገረው መነኮስ ወጣለና ከተል ብሎ መጣና ወንድሜ ሆይ ወጥተህ ከዚህ ውሻ ስል ምን ተሰማ አለው። አባ ሆይ እንዴት ውሻ ብለው ያከብሩኛል ብዬ ስጨነቅ ነበረ። ውሻ ለጌታው ይገዛል፣ እኔ ግን ለአምላኬ አልገዛም። እንዴት እንዲህ ብሎ ያከብረኛል ብዬ ስጨነቅ ነበረ። እናንተ ብትሆኑ እኔ እዛ ቤተክርስቲያን ልማር ብዬ ብሄድ ውሻ ብሎ ከዛሬ ጀምሮ ምናምን እንደራደራለን ማለት ነው። ያው ልዕልና የእውቀታው የኛ አይምሮ የአብዛኛዎቻችን ዝግ ነው። የብዙዎቻችን ሁሉን አይመለከትም። አብዛኛው ምስጢር ማይገባል ብሎ ታውቃላችሁ። ሰው ራሱ ዝቅ ካላደረገ ምስጢር አይረዳም፣ አይገባውም። ምስጢራት በአብዛኛው ጎርጎርዮስ ዘኑሲስ እንደሚናገረው በትምህርት አይደለም። ይሄ ስኮላስቲክ አይደለም፣ ፍልስፍናዊ ምዕራባዊ አይደለም። ክርስትና ተማልሏዊ ነው። ይሄ ሱታፊያዊ ነው፣ ሚስቲካል ነው፣ ምስጢራዊ ነው። እና ያ የሚገባል ራስን ዝቅ ስታደርግ የፈለገ የከበረ ብትሆን፣ የፈለገ እውቀት ቢኖር፣ የፈለገ ዶክተር ብትሆን፣ የፈለገ ፕሮፌሰር ብትሆን፣ የፈለገ ሳይንቲስት ፈላስፋ ብትሆን ራስን ዝቅ ካላደረግ የቅዱሳት መጻሕፍት ምስጢር አታውቅም። ልደት የሚባለው እሱ ነው። ዝቅ ያለው ቃል ስጋን ተዋህዶ በከብት በረት የተገኘው ዝቅ በል። ዝቅ የምትል ከሆነ ትወጣለህ፣ ከፍ ትላለህ፣ ትወለዳለህ። አዲስ እንደገና ትወለዳለህ ነው ሀሳቡ። አምላክ ሰው የሆነው እኛስ በጸጋ አማልክት ዘበጸጋ እንድንሆኑ ተቀላች። በጸጋ አማልክት እንድንሆኑ የጸጋ አምላክነት ላይ እንድንደርስ ነው። ይህን በደንብ አድርጋችሁ ማወቅ አለባችሁ። ስለዚህ በዓለ ልደት ሁለተኛው ልደት በስጋ ከእመቤታችን የተወለደው ልደት ለእኛ ምልክት ነው። ምልክት ነው። ሳይን ኦፍ ሳሊቬሽን ነው የሚሉ በርዝዴይ ኦፍ ጂሰስ ክራይስት ሳይን ኦፍ ሳሊቬሽን ነው የሚባለው በሊቃውንት። የክርስቶስ የልደት ዕለት የድነት የምልክት ዕለት ነው የሚባለው። የምልክት ሰው ያን ካላየ ትሕትና አይኖረው፣ ያን ካላየ ጽናት አይኖረው፣ ያን ካላየ ቅድስና አይኖረው፣ ያን ካላየ አንድነት አይኖረው፣ ያን ካላየ ፍቅር አይኖረው። ለምንድን ነው በከብት በረት የተወለደው? አሁን እናንተ በርዝዴይ ታከብራላችሁ እዚህ ያላችሁ። አሁን የእናንተ በርዝዴይ ለምሳሌ እንበለውና የተወለዳችሁ በከብት በረት ነው የልደታችሁ ቦታ ማለት ነው። በርዝዴይ ስታከብሩ አሁን በዚህ ዓመተ ምሕረት በከብት በረት እዚህ ቦታ ተወልጃለሁ ብሎ የሚያከብር ይኖራል ከእናንተ መካከል? እንደዚያ ትላላችሁ? በከብት በረት ብትወለዱ ሼሚንግ ነው፣ ያሳፍራል። ያው ቤተ መንግስት አካባቢ ድንገት ነው የተወለድኩት ወይም እዛ እንደዚህ ልንል እንችላለን እንጂ ከብት በረት ልንል አንችልም። አምላክ ሰው ሆኖ መወለዱ በጣም ሼም ሆኖ ሳለ ከዚያ በላይ ደግሞ በከብት በረት ብሎ አሳለ። ሀፍረቱን ሁሉ ሳይሰቀቅ ነው የተቀበለ። ምንም ለምንድን ነው ይሄን ያደረገው? ይሄን ያደረገው እኮ ለእሱ ጥቅም አይደለም።
በከብት በረት መወለድን እሺ ያለው ለራሱ ጥቅም አይደለም፣ ለእኛ ነው። ለእኛ ካለው ጥንቃቄና ፍቅር እየተነሳ ነው። ስለዚህ ኦርቶዶክሳውያን ቃለ እግዚአብሔር የምንማረው ቤተክርስቲያን የምንመጣው በአጠቃላይ የምናደርገው ነገር በሙሉ የምናከናውነው ለፍቅር መሆን አለበት። ፍቅር ደግሞ ንግግር አይደለችም፣ ዝም ብሎ ኤክስፕሬሽን። ይሄ ፍቅር ማለት እንደዚህ አሁን ወንዱ ሴቲቱን ሲያፈቅር የሚናገረው አለ፣ ይታወቃል። ሴቲቱን ወንዱ ወደድኩ ባለች ጊዜ የምታፈቅረው ምናምን አለ እና በጣም አደገኛ ነው። የእኛ ፍቅር ምን አይነት ፍቅር እንደሆነ እርግጥ ታይፕ አለው። የእኛ ፍቅር ማለት ነው ሰው ወንዶቹ አብዛኛው የሚወዱት የሴቶቹን መልክ ነው አይደለም፣ አፍንጫቸውን አይናቸውን ነው የሚያገቡት መጀመሪያ። ይሄ የሁላችን የብዙ ወንድ ፈተና ነው። ፊቷን ያያል፣ መልኳን ያያል፣ በቃ የለም ይበራል። ከዛ ሴቲቱ ደግሞ የወንዱን ወይ ንግግሩን፣ ምክንያቱም ሴቶቹ ንግግር በጣም ይወዳሉ። ንግግር ያው ስለሚወዱ ነው። በየፌስቡኩ ሲፖስቱ እኛ ምን እንላቸዋለን? ኬኬ እንላቸዋለን፣ ማሬ እንላቸዋለን፣ ብስኩቴ እንላቸዋለን አይደል? ያን ይወዳል። አትወዱም? ሴቶች ይወዳሉ። ይሄን ሴቶቹ እንደዚህ ያለ መደነቅ ይወዳሉ። ወንዱ እንዲህ ያለ መደነቅ ማቅረብ ይወዳል። ይኸው የኛ ፍቅር በጣም ኤክስተርናል ውጫዊ ነው። ውጫዊ ትክክለኛ የፍቅር ትርጓሜ ማለት ግን እኔ እሷ ነኝ ብሎ መረዳት ነው። seeing oneself in another person ራስን በሌላ ሰው ውስጥ ማየት ነው ፍቅር የሚባለው። ይኸው ክርስቶስ ወደደን ራሱን በእኛ ውስጥ በማድረግ ነው፣ በተዋሕዶ ራሱን በእኛ ውስጥ አደረገና ስጋዬን ብትበላ እኔ በአንተ ውስጥ ሆናለሁ፣ አንተም በእኔ ውስጥ ትሆናለህ እኮ ነው ያለው። ታውቃላችሁ? ራስን በሌላ ውስጥ መክተት ነው ፍቅር የሚባለው። የክርስቶስ የልደት ዕለት የሚባለው ይሄ ነው። ተመልከቱ፣ ክርስቶስ የእኛ ሰውነት ገንዘብ አድርጎ ነው የታየው። እኛ ሌሎቹን መውደድ የምንችል ከሆነ መውደዳችን የሚረጋገጠው የእነሱ አካል የኔ ነው፣ የኔ አካል የእሱ ነው፣ የእሷ ነው፣ የእሷ አካል የኔ ነው ብለን ማመን ስንጀምር ነው። የክርስቶስ የልደት ዕለት የሚባለው ይሄ ነው። በልደቱ ዕለት የተከወነው ክዋኔ ይሄ ነው። ፍቅር፣ ትሕትና፣ ልዕልና ለስጋ ቃል ዝቅ ብሎ ስጋ ሲዋሃድ ስጋ የባህሪ አምላክ ነው የሚሆነው። በተዋሕዶ ተመለኮት እንቲያሁ ለቃል ከሆነ ለስጋ ወንቲያሁ ለስጋ ከሆነ ለቃል በሚለው ምስጢር ቃል የስጋን ገንዘብ ያደርጋል፣ ስጋም የቃልን ገንዘብ ያደርጋል። ይሄ ሊገባቸው አላውቅም። ብቻ ስጋ የባህሪ አምላክ ወደ መሆን ነው የሚሄደው። ስለዚህ ሰዓት ጨርሻለሁ። ገንፋችኋል የምናገረው ይኸው ፍዝዝ ብለዋል። ሽልማት አለው ልበላችሁ። ገብቷችኋል የምናገረው? የክርስቶስ የልደት ዕለት የሚባለው የትህትና ዕለት ነው፣ የፍቅር ዕለት ነው፣ የአንድነት ዕለት ነው። በአጠቃላይ ድነት የሚታሰብበት ዕለት ነው። ይህንን ዕለት እንድናይ ያደረገችን ደግሞ እናታችን ቅድስት ድንግል ማርያም ናት። ከዚህ የተነሳ ክርስቶስን እንድናየው ስላደረገችን ምን ይላል ቅዱስ ኤፍሬም ሶርያዊ? በጣም በመደነቁ ነው። እንደ ቅዱስ ኤፍሬም ሶርያዊ ስለእመቤታችን የተናገረ የለም። ያው ሰካራም ሰው ሲያይ ማርያም ተጋነነች፣ ተካበደ፣ ስለ እሷ እንዲህ ሊል ይችላል። ግን ያው መቼስ ታውቃላችሁ አንድ ሰው ሰካራም ሲሆንና ጤናማ ሲሆን አንድን ነገር የማየት እድሉ ወይም አንድን ነገር የመለየት ብቃቱ ሰክራችሁ ታውቃላችሁ ይችላል። ከእናቶች እንዳንዱ አድርጌ ሳይሽ ከሌሎች እናቶች መካከል አንድ እናት ሆነሽ አገኝሽና ሌሎቹ በአጠቃላይ ሳይ ነብይ ታቅፈው፣ ሐዋርያ ታቅፈው፣ ሰማይ ታቅፈው፣ ደግሞ አንዳንዱ ኃጢአተኛ ታቅፎ ሊኖር ይችላል። አንቺ ብቻ ሌላው ያልሆነውን በተለየ መንገድ ሆነሽ አገኝሻለሁ፣ አምላክን ታቅፈሽ። ከዛ ምን ብዬ ከሌላው ጋር ልቁጠርሽ? ሌላው በአጠቃላይ የፍጡር እናት ሆኖ ነው የተደረደረው። አንቺ ብቻ ግን የአምላክ እናት ሆነሽ ነው የተደረደርሽው የቆምሽው ይልና እንደገና ይህንን ተውኩኝና እስኪ ከደናግላን መካከል ደግሞ ልመረምር ደረጃሽን ላይ ሄድኩኝ ይላል። ሲሄድ አንዳንድ ደናግላን የነቢብ ኃጢአት ሳይኖርባቸው አገኘው። አንዳንድ ደናግላን የስጋ ድንግልና ሳይኖር ኖሯቸው አገኘው። ከዛ የሐልዮ የሌለበትን አጣው። በስጋ ድንግልናም ቢሆን እንዳንቺ ያለ ድንግል አጣው። በንግግርም ቢሆን እንዳንቺ ያለ የንግግር ኃጢአት የሌለበትን ድንግል አጣው። ከደናግል መካከል መጀመሪያ ሆነሽ አገኘሁሽ።
ድንግል ብቻ ብዬ እንዳልናገር አምላክን መውለድሽ ይጎትተኛል። የአምላክ እናት ብቻ ብዬ ደግሞ እንዳልናገር ድንግል መሆንሽ ይስበኛል። ምን ብዬ ልናገር አለ። እናት ልበልሽ ድንግል ልበልሽ? ያንቺን ነገር እያሰብኩ ሲሄድ እንደዚህ እየረቀቀ መሄድ ከሆነ ከአንቺ የሚወለደው የልጅሽን ነገር ሳስብማ እንዴት ይረቅ ይሆን ይልና እንግዲያስ ምስጋና ማቅረብ ልጀምር። ከዛ ልብ በሉ እመቤታችን ሊናገር ነው። አምላክን በመውለዷ ምክንያት ምስጋና ማቅረብ ልጀምር ይልና በገናዬ ሆይ እስኪ በሉ በገናዬ ሆይ በሉ እስኪ። አይሰማም በሉ አልሰማውም። ኤፍሬም በተመስጦ ነው ያለው። እናንተ ብትሆኑ አሁን እናንተ እዚህ ጋር ለምሳሌ አትሮንሱ ሆይ ትላላችሁ። እናንተ ወንበሬ ሆይ መኪናዬ ሆይ እንደምን አለሽ ትላላችሁ። ልሴ ልንል አንችልም። ኤፍሬም ተመሰጠ። ድንግል ልበልሽ እናት አለና ጨነቀው። ስመረምር ያንቺ ነገር ረቀቀብኝ አለና እስኪ ምስጋና ልጀምር አለ። በገናዬ ሆይ ና የአምላክን እናት ለማመስገን ተነቃቃ። ከዛ ይቀጥልና አናግርሃለሁ፣ የአምላክን እናት እንድታመሰግን እቀሰቅስሃለሁ፣ ተነስ ይለዋል በገናው። ግዕዛን እንዳለው ጓደኛው አድርጎ በገናውን ማናገር ይጀምራል። ይቀጥልና ምን ይላል? ድንግል የእግዚአብሔር ገነቱ ናት ብለህ ደርድር ይለዋል በገናውን። እየሰማችሁ አይደለም? ድንግል የአምላክ ምኑ ናት አለ? ገነቱ ናት ብለህ ተመስጦ ተደንቆ ተደሞ በጣም ይሄ በቃላት መመጠን ማብራራት ሲያቅተው ያመጣው ሀሳብ ነው። እና ኦርቶዶክሳውያን ክርስቲያኖች ስንት ልደት አለው ለክርስቶስ? መልሱ። ስንት ልደት? የመጀመሪያው ልደት ከማን የተወለደው ነው? ሁለተኛው ልደት ከማን የተወለደው ነው? እመቤታችን የወለደችው ስጋውን ነው ወይስ አምላክነቱን? ስጋውን ነው። እሺ አይደለም በሉ ነው ወይም አይደለም በሉ። ስጋውን ነው። መለኮቱን ብቻ ነው። ስጋንና መለኮትን ነው። እሺ ምን ነው የወለደችው? ስግው ቃል። እስኪ በሉ ስግው ቃል በሉ። ጨረስን እኮ በሉ። ስግው ቃል ሰው የሆነ አምላክ እሱን ነው የወለደችው። የእናታችን የቅድስት ድንግል ማርያም በረከቷ አማላጅነቷ የአምላካችን የኢየሱስ ክርስቶስ የልደቱ በረከት በሁላችን ላይ ይሁኑ። ያኔ ሰብአ ሰገል የጌታ ልደት አክብረው በረከት እንዳገኙ እኛንም እግዚአብሔር አምላካችን በቸርነቱ ከልደቱ በረከት ያሳትፈን። ወስብሐት ለእግዚአብሔር።